አናስተለን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በደብረጽዮን ገብረ ሚካኤል የሚመራው ህወሓት እገዳው መሰረተ ቢስና የማይተገበር ሲል ውድቅ ማድረጉን አስታወቀ። የሰላም አማራጭ ባልተቀበሉ ጽንፈኞች ላይ እርምጃ ተወሰደ። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ተባለ። አዋኪ ድርጊት በፈጸሙት ላይ እርምጃ ተወሰደ። ከውጭ ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችው ምክረ ሐሳብ ተስፋ ሰጭ ነው ተባለ። ኤክስ ወይ ትዊተር በአሜሪካና በዩናይትድ ኪንግደም ስራ አቋርጦ እንደነበር ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በቅድሚያ ከቀኑ ሙቀት መጨመር ጋር ተያይዞ በውሃ አካላት ላይ ከፍተኛ የትነት መጠን ስለሚኖር ውሃን በአግባቡ መጠቀም እንደሚገባ የኢትዮጵያ ሜትሮሎጂ ኤጀንሲ አስታወቀ። ኢንስቲትዩቱ ለኢትዮጵያ ፕሬስ ድርጅት በላከው መግለጫ እንዳመላከተው በያዝነው ወር በተወሰኑ የበልግ ርጥበት ተጠቃሚ ተፋሰሶች መካከለኛ መጠን ያለው ርጥበት ይኖራል ብሏል። በሌላ በኩል የላይኛውና የመካከለኛው አባይ፣ የላይኛው ተከዜ እንዲሁም አፋር ደናኪል መጠነኛ ርጥበት ያገኛል ተብሎ ይጠበቃል። ይህም ሁኔታ በተወሰነ ደረጃ የገጸ ምድር የውሃ ፍሰት እንዲሻሻል የሚያደርግ ቢሆንም በዚህ ወቅት ከቀኑ ሙቀት መጨመር ጋር ተያይዞ በውሃ አካላት ላይ ከፍተኛ የትነት መጠን የሚኖርበት ወቅት በመሆኑ የውሃ ሀብትን በአግባቡ መጠቀም እንደሚያስፈልግ ኢንስቲትዩቱ አስታውቋል። በመጪዎቹ 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች እንደሚጠናከሩን በመግለጽ ተመላክቷል። በተለይም የመጀመሪያዎቹ ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች በአንጻራዊ ሁኔታ እንደሚጠናከሩ የትንበያ መረጃዎቹ አመላክቷል። በተያያዘም በደቡብ፣ በሰሜን ምስራቅ፣ በምስራቅ፣ በመካከለኛው፣ በደቡብ ምዕራብ እንዲሁም በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ እንደሚኖራቸው ተመላክቷል። በመሆኑም በበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ተጠቅሷል። በመደበኛ ሁኔታ ከመጋቢት መጀመሪያ በኋላ የወቅት ዝናብ አብዛኛውን የበልግ ዝናብ ተጠቃሚ አካባቢዎችን የሚሸፍን ሲሆን ከዚህ ጋር ተያይዞም የሰሜን ምስራቅ፣ የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች በመጠንም ሆነ በስርጭት የተስፋፋና የተጠናከረ ዝናብ እንደሚያገኙ ተጠቁሟል። በያዝነው ወር በአንዳንድ የሀገሪቱ በልግ አብቃይ በሆኑ ስፍራዎች ላይ የሚጠበቀው መካከለኛ መጠን ያለው ዝናብ የአፈር ውስጥ ርጥበት የሚያሻሽል እንደሆነም መረጃው አመላክቷል። ከየካቲት መጨረሻ ጀምሮ ለሚዘሩ ሰብሎች የማሳ ዝግጅት ለማከናወን የበልግ ወቅት ሰብሎችን ለመዝራት ለቋሚ ተክሎች የውሃ አቅርቦት እንዲሁም የግጦሽ ሳርና የመጠጥ ውሃ አቅርቦትን ለማሻሻል አዎንታዊ ሚና ስለሚኖረው አርሶ አደሮች፣ አርብቶ አደሮችና የሚመለከታቸው የዘርፉ አካላት ቅድመ ዝግጅት በማድረግ አስፈላጊ የዘር ግብዓት ከወዲሁ ማዘጋጀት እንደሚያስፈልጋቸው ተጠቁሟል። ከበልግ ወቅት ተለዋዋጭ ባህሪ ጋር ተያይዞ ሊኖር የሚችለውን ተከታታይ ደረቅ ወቅት ከግንዛቤ ማስገባት የአፈርና የውሃ አቀባ ስራዎችን ለማከናወን በቂ ዝግጅት ማድረግ እንደሚገባ፣ በሌላ በኩል ከወሩ አጋማሽ በኋላ በአንጻራዊ መልኩ ደረቃማ ቀናት ስለሚኖሩ በእነዚህ አካባቢዎች የሚገኘውን የዝናብ ውሃ በማሰባሰብ በማቆርና በማከማቸት በደረቅ ሰሞን ጥቅም ላይ እንዲውል ማድረግ እንደሚያስፈልግም ኢንስቲትዩቱም አስታውቋል። ህዝባችን የሚያነሳቸውን የልማት ጥያቄዎች ደረጃ በደረጃ ለመፍታት በቁርጠኝነት እየሰራ ነው ሲሉ የሲዳማ ክልል ርዕሰ መስተዳድር ደስታ ሊዳሞ ገለጹ። ርዕሰ መስተዳድሩ የሲዳማ ህዝብን ከወከሉ የህዝብ ተወካዮች ምክር ቤት አባላት ጋር ተወያይቷል። በዚህ ወቅት በ2016 ዓ ም ክረምት ወቅት የፌዴራል ተቋማት በህዝብ ውክልና ስር ለተነሱ ጥያቄዎች ከተለያዩ ሚኒስትሮች የተሰጡ ምላሾችን የምክር ቤት አባላት ማቅረባቸው ተጠቅሷል። ከተለያዩ ዞኖች፣ ወረዳዎችና ከተማ አስተዳደሮች ከመሰረተ ልማት ጋር የተያያዙ በርካታ ጥያቄዎች ለተለያዩ ሚኒስትሮች መቅረባቸውም ተገልጿል። በክልሉ ሁሉም የምርጫ ክልሎች ከህብረተሰቡ ለሲዳማ ክልል መንግስት የተነሱ ጥያቄዎች በምክር ቤቱ አባላት መቅረባቸውን የርዕሰ መስተዳድሩ ጽህፈት ቤት መረጃ አመላክቷል። ርዕሰ መስተዳድሩ በሰጡት ገለጻ የፌዴራል ተቋማት ከሰጡት ምላሽ ባሻገር የክልሉ መንግስት በአጭርና ረዥም ጊዜ አቅዶ የሰራቸውን በርካታ መሰረተ ልማቶች መኖራቸውን አብራርተዋል። ከዚህ ጋር በተያያዘም ህዝባችን የሚያነሳቸውን የልማት ጥያቄዎች ደረጃ በደረጃ ለመፍታት በቁርጠኝነት እየሰራን ነው ሲሉም ተናግረዋል። አዲስ አበባ ከተማ በሚገኙ ትምህርት ቤቶች ዙሪያ አዋኪ ድርጊት በፈጸሙ 1163 ተቋማት ላይ እርምጃ መውሰዱን የአዲስ አበባ ትምህርት ቢሮ አስታወቀም። አቶ ወንድሙ ለአዲስ ዘመን እንደገለጹት በአዲስ አበባ ከተማ በሚገኙ ትምህርት ቤቶች ዙሪያ በቅርቡ በተከናወኑ የተቀናጀ ዘመቻ የማሸግ
የቅጣትና የዘርፍ ማስቀየር እርምጃዎች ተወስዷል። በቅድሚያ በከተማ ውስጥ በሚገኙ በሁሉም የግልና የመንግስት ትምህርት ቤቶች ዙሪያ አዋኪ ድርጊቶች ያሉበት ደረጃ ምን ይመስላል በሚል ትምህርት ቢሮ ከከተማው ሰላምና ጸጥታ ቢሮ ጋር በመቀናጀት የዳሰሳ ጥናት ማካሄዱ ጠቁሟል። በዳሰሳ ጥናቱ የትምህርት ባለሙያዎች፣ ወላጆችና የጸጥታ መዋቅሩ መሳተፋቸውን ያመላከቱት አቶ ወንድሙ በተደረገው ጥናትም በትምህርት ቤቶች ዙሪያ 966 አዋኪ ድርጊቶች እንዳሉ መለየት መቻሉን አስታውቋል። የጥናቱን ግኝት መሰረት በማድረግ የከተማዋ የሰላምና ጸጥታ ቢሮ፣ የትምህርት ቢሮ፣ የጤና ቢሮ፣ የምግብና መድኃኒት ባለስልጣን፣ የንግድ ቢሮ እንዲሁም የደንብ ማስከበር ባለስልጣን የተሳተፉበት የጋራ ግብረ ኃይል መቋቋሙን ጠቁሟል። በተደረገ የተቀናጀ ዘመቻ ከጥናቱ ግኝት በላይ በአዋኪ ድርጊት ተሳትፈው በተገኙ 1163 ተቋማት ላይ እርምጃ ተወስዷል። በአዋኪ ድርጊት ከተሳተፉት ተቋማት መካከል ከፍተኛውን ቁጥር የያዙት ጫት በማስቃምና ሺሻ በማስጨስ ተግባር ላይ የተሰማሩ መሆናቸውን አመላክቷል። ከማሸግ በተጨማሪ በደንብ ማስከበር ባለስልጣን ሕግ መሰረት ቅጣት የተጣለባቸውም አሉ። ተቋማቸው የታሸገባቸው የተጣለባቸውን ቅጣት ከተወጡ በኋላ ዘርፉ ቀይረው እንዲሰሩም ተደርጓል። ይህንም የንግድ ቢሮና የእያንዳንዱ ትምህርት ቤቶች ርዕሰ መምህራን እንዲከታተሉ ተደርጓል ብሏል። ርዕሰ መምህራን ትምህርት ቤቶችና ዙሪያቸውን ከአዋኪ ድርጊት እንዲያጸዱ በተቀመጠላቸው አቅጣጫ መሰረት ከሰላምና ጸጥታ ቢሮ እንዲሁም ከደንብ ማስከበር ባለስልጣን ጋር በመሆን የዕለት ተዕለት ክትትል እያደረጉ የማስፈጸም ኃላፊነት እንደተሰጣቸው ጠቅሷል። አዋኪ ድርጊቶችን ከትምህርት ቤቶች ዙሪያ ለማስወገድ የዘመቻ ስራ ከተሰራ በኋላ ያለውን ነባራዊ ሁኔታና በተማሪዎች ስነ ምግባር ላይ ያመጣውን ለውጥ ለመፈተሽ ጥናት የሚያደርግ ቡድን የተዋቀረ መሆኑንም አቶ ወንድሙ አነስቷል። የግኝቱ ውጤት ለቀጣይ ውሳኔ የሚረዳ ስለመሆኑም አመላክቷል። የንግድ ማህበረሰብን በትምህርት ቤት ዙሪያ ተማሪን የሚያበላሽ የሚያጠፋና የሚገድል አዋኪ ድርጊት ላይ ከመሰማራት እንዲቆጠቡ ያሳሰቡት ኃላፊው ከዚህ ይልቅ ለትምህርት አጋዥ የሆኑ ጽሑፎችን መሳሪያና ተያያዥ የሆኑ ሽያጮችን በትምህርት ቤት ዙሪያ በመክፈት ተማሪንና ትውልድን የማዳን ተግባር በማከናወን ሀገራዊ ኃላፊነታቸውን እንዲወጡ መልእክት አስተላልፈዋል። የኢትዮጵያ ኤሌክትሪክ ኃይል በማስፋፊያ ስራ ተጨማሪ 310 ሜጋዋት ኃይል ማግኘት መቻሉን አስታወቅም። የኢትዮጵያ ኤሌክትሪክ ኃይል ባለፉት 5 ዓመታት በማከፋፈያ ጣቢያዎች ላይ 22 የኃይል ትራንስፎርመሮችን በመትከል በተከናወኑ የማስፋፊያ ስራዎች ተጨማሪ 310 ሜጋዋት ኃይል ማግኘት መቻሉን አስታውቋል። የተቋሙ የሪጅኖች ማስተባበሪያ መምሪያ ዳይሬክተር አቶ ጋሻው እንድሪያስ እንደገለጹት በከተሞችና በኢንዱስትሪ መስፋፋት ምክንያት ከፍተኛ የኃይል ፍላጎት ተፈጥሯል። በዚህም ለፍላጎቱ ምላሽ ለመስጠት ከአዳዲስ የኃይል መሰረተ ልማት ግንባታዎች በተጨማሪ በነባር ማከፋፈያ ጣቢያዎች ላይ የአቅም ማሳደግ የማስፋፊያና ማዘመን ስራዎች እየተከናወኑ እንደሚገኙም አመላክተዋል። የማከፋፈያ ጣቢያዎች ዕድሜ፣ የኃይል ጭነት ከመጠን በላይ መሆንና በጣቢያዎች ላይ በሚከሰቱ ድንገተኛ ችግሮች በእቃዎች ላይ የሚደርሱ ጉዳቶች ለአቅም ማሳደግና ማሻሻያ ስራዎች መከናወን ምክንያት መሆናቸው መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። ቦሌ ለሚ፣ ሻሸመኔ፣ ጅግጅጋ፣ በደሌ፣ ሐረር 2 እና 3፣ ወልቂጤ፣ ደብረ ታቦር፣ ጊንጪ፣ ደብረ ብርሃን፣ ድሬዳዋ 2 እና 3፣ አሸጎዳ፣ ገላን፣ ሆሳና፣ ባህር ዳር 2፣ ጌዶ እና ጋሸና ማከፋፈያ ጣቢያዎች የአቅም ማሳደግ ማስፋፊያና የማዘመን ስራዎች ከተከናወነባቸው መካከል ተጠቃሾች ናቸው። ኢትዮጵያ ከራሷ አልፋ የጎረቤት ሀገራትን ጭምር ታሳቢ ያደረገ የአደገኛ ኬሚካሎች ማስወገጃ ልትገነባ መሆኑን የአካባቢ ጥበቃ ባለስልጣን ዋና ዲሬክተር ኢንጂነር ለሊሴ ኔሜ ገለጹ። ዋና ዳይሬክተሯ እንደተናገሩት ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት በሰውና በአካባቢ ላይ ጉዳት የሚያደርሱ አደገኛ ኬሚካሎች ወደ ሀገር እንዳይገቡ ቁጥጥር እያደረገች ነው ብለዋል። የጤና ተቋማት፣ ትምህርት ቤቶችና ሌሎች ድርጅቶች አስፈላጊ ኬሚካሎችን ወደ ሀገር ውስጥ ማስገባት እንደሚችሉም ተናግረዋል። ኬሚካሎች የአገልግሎት ጊዜያቸው ሲያልፍ በአግባቡ መወገድ እንዳለባቸው ገልጸው ካልተወገዱ በሰው ጤናና በአካባቢው ስነ ምህዳር ላይ የከፋ ጉዳት የሚያደርሱ በመሆናቸው አስገንዝበዋል። በመሆኑም የአገልግሎት ጊዜ ያለፈባቸውን ኬሚካሎች ያስገቡ ተቋማት እንዲያስወግዱ እየተደረገ መሆኑን ተናግረዋል። አደገኛ ኬሚካሎች የትና በምን ሁኔታ እንደሚገኙ ለማወቅ የዳሰሳ ጥናት መደረጉን ገልጸው ጤና ሚኒስቴር የአገልግሎት ጊዜያቸውን ያለፈባቸው መድኃኒቶችና ኬሚካሎች የሚያስወግድበት ስፍራዎችን ገንብቷል ብሏል። ኢትዮጵያ ከዚህ ቀደም የአደገኛ ኬሚካሎች ማስወገጃ እንዳልነበራት ጠቅሰው መንግስት የጎረቤት ሀገራትን ጭምር ታሳቢ ያደረገ የኬሚካል ማስወገጃ ለመገንባት የዲዛይን ጥናት እያደረገ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በኢትዮጵያ ከቻይና አምባሳደር ቼን ሃይ ጋር ተወያይተዋል። በውይይታቸውም በብሪክስ የትብብር ማዕቀፍ መሰረት የሁለቱን ሀገራት ትብብር ለማጠናከርና በማደግ ላይ ያሉ ሀገራትን ጥቅም ለማስጠበቅ በጋራ መስራት አስፈላጊ መሆኑን አንስቷል።
አምባሳደር ቼን ሃይ ሀገራቸው ኢትዮጵያን የኢኮኖሚ ሪፎርም እንደምትደግፍና የኢንቨስትመንት ተሳትፎዋንም ለማሳደግ ቁርጠኛ እንደሆነች ማረጋገጣቸውን ከቻይና አምባሲ የተገኘው መረጃ አመላክቷል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት እገዳው መሰረተ ቢስና የማይተገበር ሲል ውድቅ አደረገ። ደብረጽዮን የሚመሩት ህወሓት ፕሬዚዳንት አቶ ጌታቸው ረዳ 3 ከፍተኛ የሰራዊት አመራሮች ላይ የወሰዱት ጊዜያዊ እገዳ እርምጃ አስመልክቶ ሌሊት መግለጫ ወጥቷል። በዚህም ፕሬዚዳንቱ የወሰዱት እርምጃ በሌለ ስልጣናቸው የወሰዱት የማይተገበር ሲሉ በጽኑ መቃወማቸውን አመላክቷል። እገዳው መሰረተ ቢስና የማይተገበር ሲሉ ውድቅ ያደረገው መግለጫው ፕሬዚዳንት ጌታቸው ረዳን ከስልጣናቸው የኃላፊነት ቦታ ማንሳቱን አስታውሷል። የእግድ እርምጃውን የተደራጀ ሰራዊት ለማፍረስ ሲያደርገው የቆየው ተንኮል አካል ነው ያለ ሲሆን እርምጃው አደገኛ ውጤት የሚያስከትል ነው ሲል አስጠንቅቋል። መሰረተ ቢስ ሲል የገለጸው የ3 ከፍተኛ የሰራዊት አመራሮች ጊዜያዊ እግድ የሰራዊት አባላትና ህዝቡ እንዳይቀበሉት የሚል ጥሪም አስተላልፏል። ይሁን እንጂ እገዳ የጣለባቸው ጀኔራሎች በትግራይ ክልል ያለውን ሰላም ለማወክና ድንበር ተሻጋሪ ችግሮች እንዲፈጠሩ ለማድረግ እንቅስቃሴ ላይ እንደነበሩ የሚታወስ ሲሆን ለዚህም ከሻቢያ ጋር ንግግር በማድረግ የሀገር ሉዓላዊነት ለማስደፈር ደፋ ቀና ሲሉ እንደነበር ጊዜያዊ አስተዳደሩ በተደጋጋሚ ሲከስ ቆይቷል። የደብረጽዮን ቡድን በቅርቡም በትግራይ ክልል ሳምራ አካባቢ በንጹሐን ላይ ሀጎስ የሚባል ግለሰብ የሚመራው አርሚ 26 ምክንያት በማድረግ በጥይትና መሰል መሳሪያዎች ጥቃት አድርሶ በርካታ ቁጥር ያላቸው ዜጎች እንዲቆስሉ ማድረጉ ዘገባው አስታውሷል። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብሏል። ጦርነቱ ለቀጠናውም ዳፋ እንደሚሆን ጀነራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሷል። ጦርነቱ ሲያልቅም አሁን የምናውቀው የአገራቱን ጂኦግራፊ ይለውጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ብሏል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። እንደ ቢቢሲ ዘገባም በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ የተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል ብሏል። በተለይም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ችግር ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሷል ብሏል። ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻም ተናግሯል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነቱ አይቀሬ መሆኑንም ጀኔራሉ ጠቅሷል። ዝግጅት ይው የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልም ብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸውም አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችን ብቻ ጦርነቱን ስለማያስቀር የትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ለጊዜው አቅማችን የሚፈቅደው ይህንን ነው የሚል እምነት አለኝ ብለዋል አቶ ጌታቸው። ከ2 ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር የጠቀሱት የጊዜያዊ አስተዳደሩ ፕሬዚዳንት እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበር ጠቅሷል። በዚህ ግንኙነት ግን ከእገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብሏል። የኤርትራ መንግስትን የወራሪነት ባህሪ አስተውያለሁ፣ እንደ ኢትዮጵያና ሱዳን ያሉ አገራትን እንደ መጠቀሚያ ያደርጋል ያሉት ጀኔራል ጻድቃን የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ነው ሲሉ ገልጸውታል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉም ፕሬዚዳንቱን ኢሳያስን ከሷል። ኢሳያስና ተከታዮቻቸው ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉም አክለዋል። በትግራይ አመራሮች መካከል ያለውን ክፍፍል የጠቀሱት ጀነራል ጻድቃን ከቀደምና ከአሁኑም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መስማት የተጀመረው። ጀነራል ጻድቃንም ይህንን የህወሓት ክፍል በመጥቀስ
ከፕሬዝዳንት ኢሳያስ ጋር በመወገን ኢትዮጵያን ለመውጋት ፍላጎት ያላቸው አካላት እንዳሉ አመላክቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው በበኩላቸው አሁን ያለው ፍላጎት ግን እገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉም ተናግረዋል። አያይዘውም በግል ነው በተደራጀ መልኩ የሚለውን ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው፣ ስርዓት ያለው ነገር እየተፈጠረ ስላልሆነ ከፋኖ ጋር ከእገሌ ጋር ግንኙነት ጀምሬያለሁ የሚል ብዙ ነው ብለዋል። የኢትዮጵያና ኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማናድነው አውቃለሁ ሲሉም አክሏል። ዓለም አቀፉ ማህበረሰብ ትኩረት በዩክሬን በመካከለኛው ምስራቅና ዲሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት ወቅት የሚነሳው ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆንም ጀነራል ጻድቃን ተናግረዋል። የጦርነቱ ውጤት የሚወሰነው እንደ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኢራንና ግብጽና ቱርክ ባሉ ሀገራት እንደሚሆኑም በጽሁፋቸው አመላክቷል። የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያ ስምምነትን ማስጠበቅ መሆኑን ጀነራል ጻድቃን ገልጸው ስምምነቱ አደጋ ውስጥ በመውደቁም የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ጣልቃ ገብቶ ሌላ አውዳሚ ጦርነት ያስቆም ሲሉም አሳስበዋል። የሰላም አማራጭ ባልተቀበሉ ጽንፈኞች ላይ እርምጃ ተወስዷል። የፌዴራል መከላከያ ሰራዊት የ6ኛ እዝ ኮር በምዕራብ ጎጃም ዞን ጃቢ ጠህንና ወረዳ ማክሰኝት ቀበሌ ባደረገው የሽፍታ ቡድን የማጽዳት ዘመቻ በጽንፈኛው ኃይል ላይ እርምጃ እየወሰደ ነው ሲሉ የኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ገልጸዋል። አዛዡ የተሰጠውን የሰላም አማራጭ አሻፈረኝ ብለው ባልተቀበሉ ሽፍቶች ላይ እርምጃ ወስደናል። በጽንፈኛው ቡድን ላይ የምንወስደው እርምጃ ተጠናክሮ ይቀጥላል። ከህዝብም ነጥለን በመብታት ክልሉን ወደ ቀደመው ሰላም እንመልሳለን ብሏል። በሀገር አለኝታው የመከላከያ ሰራዊት ክንድ ተገርፈው በትሩን መቋቋም ሲያቅታቸው በሰራዊቱ እጅ የወደቁ የጽንፈኛው አባላትም ህዝብን እየዘረፍን ቀረጥ እየጣልን እህል አዋጡ እያለን እንዲሁም ከኪሱ ብር እንዲያዋጣ በማድረግ በህዝብ ላይ ግፍ ሰርተናል፣ የስቃይ ቀንበር አሸክመነዋል፣ ይህንን ህዝብ መካስ አለብን ሲሉም ሀሳባቸውን ሰጥተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ መሪ ብርሃኑ ነጋ በፓርቲያቸው ለቅቡልነት መታገል ያለበት አሁን መሆኑን ተናገሩ። የኢትዮጵያ ፖለቲካ ርቆ ከሚመለከትና ተሻጋሪ ወይም ስትራቴጂካዊ ከሆኑ ግቦች ይልቅ በአጭር ጊዜ ወይም ታክቲካዊ እይታዎች ላይ መጠመዱን የተናገሩት መሪው ይኸው አርቆ ያለመመልከት ችግር ደግሞ ፓርቲያቸውን በውስጡ ሲንጠው እንደቆየ ገልጸዋል። ዘለቄታዊና ረዥም ጊዜ የሚቆይ ሀሳብና ስትራቴጂ ይዞ መምጣት የፓርቲው መሰረታዊ ግብ መሆኑን በመጠቆም ይህን በግልጽ ማበጀቱን ጠቅሰው ሁለተኛና ቀጥሎ የሚመጣ ላሉት ለቅቡልነት መታገያ ጊዜ አሁን መሆኑንም ገልጿል። ላለፉት 50 ዓመታት የዘለቀው የኢትዮጵያ ፖለቲካ ዑደት የተሳሳተና የወደቀ መሆኑን ገልጸው ይህም አሁን ያለውን የኢትዮጵያ ፖለቲካ ሆነ ማህበረሰቡን በግራ ማጋባት ውስጥ መጣሉን አመልክተው ኢዜማ ዘመን ተሻጋሪ ግብ ላይ አተኩሮ መታገል እንደሚኖርበት ጠቁመዋል። ከየካቲት 22 እስከ የካቲት 24 ቀን 2017 ዓ.ም በቢሾፍቱ ወይም ደብረ ዘይት የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ ስብሰባ ሲካሄድ መቆየቱን ፓርቲው በይፋዊ ማህበራዊ ገጾቹ ላይ አመላክቷል። ፓርቲው በዚህ ስብሰባው በድርጅት አሰራር፣ በወቅታዊ ሀገራዊ ፖለቲካዊ ጉዳዮች፣ በቀጣይ እቅዶችና አቅጣጫዎች ተወያይቶ የተለያዩ ውሳኔዎች ማሳለፉን ባወጣው ሰፊ መግለጫ አመላክቷል። ከዚህ መግለጫ በስብሰባው የፓርቲው መሪ ፕሮፌሰር ብርሃኑ ስለ ፖለቲካ እይታ ምንነት ገለጻ ማድረጋቸውን የጠቀሰው ፓርቲው ይህንኑ ገለጻ በ10 ደቂቃ ተቀንጭቦ በቀረበ ቪዲዮ አጋርቷል። ፕሮፌሰር ብርሃኑ በዚህ ገለጻቸው ፖለቲካ ማህበረሰብን እንዴት አድርገን ወደ ጥሩ ቦታ እንውሰደው የሚለውን መሰረታዊ ጉዳይ ማዕከል ያደረገ ነው። በየቀኑ የሚሆነው ነገር ከፖለቲካ ጋር አይገናኝም። በየጊዜው የሚፈጠረው ነገር እውነትና ውሸትንም በቅጡ የሚለይ ምንንም የማናውቀው ነገር ነው ብሏል። እሱ ስትራቴጂያችንን ያሳጣን ቀን አበቃልን። ፖለቲካ ውስጥ አይደለንም። ፖለቲካ በየቀኑ እየሰከሩ እንደማደር መሆን የለበትም። አዲስ ፖለቲካ እየመጣ ነው። ለዚያ እንዴት አዲስ የፖለቲካ አመራር እናፍራ ያልነውን ለዚያ ነው በማለት ማብራሪያ ሰጥቷል። የፖለቲካ ትንታኔና ፖለቲካን የምናስብበት መንገድ በአጭር ጊዜ ይልቅ ረዥምና ተሻጋሪ ምልከታዎች ላይ ማተኮር አለበት የሚል ሀሳብ ያቀረቡት የኢዜማው መሪ ማናቸውም የህብረተሰብ እንቅስቃሴ የጊዜ ገደብ ያለው ሞገድ መሆኑን አመላክቷል። ለአብነት የፋይናንስ ስርዓቱን እናረጋጋና የዋጋ ግሽበቱን እናረጋጋው የሚለው የእኛ አመራሮች ሙግት በስትራቴጂክ እሳቤ ረገድ አዋጭ ነው። ነገር ግን በአመዛኙ ህዝብ የሚያስበው መቼ ዋጋ ቀንሶልኝ፣ መቼ ኑሮ የተረጋገጥቶልኝ የሚለውን የአጭር ጊዜ ፍላጎት ላይ ያተኮረ ነው። 10 ዓመት ጠብቄ ኑሮ ይሻሻልኝ ብሎ ብዙ ሰው አያስብም። በመሆኑም
የዋጋ ንረት ማረጋጊያ ያልነው እሳቤ የአጭር ጊዜ ወይም ታክቲካዊ ውጤት አይሰጠንም በማለት ሲናገሩም ተደምጧል። ለአጭር ጊዜ ወይም ታክቲካዊ ውጤት ማሳኪያ ተብሎ የሚቀየሱ የፖለቲካ አቅጣጫዎች ከረጅም ጊዜ ወይም ስትራቴጂካዊ የፖለቲካ ግቦች ጋር ታርቀው መሄድ እንዳለባቸው የመከሩት ፕሮፌሰር ብርሃኑ በአንድ ወቅት የተፈጠረ የፖለቲካ ፍላጎት ሞገድ በጊዜ ዑደት ወደ ላይ ወጥቶ ተመልሶ እንደሚወርድና እንደሚከስም ጠቁሟል። የትራምፕ ፕሬዝዳንትነትን ተከትሎ የመጣው ሞገድ የፈለገ ቢቀጥል ከ10 ዓመታት በላይ ሊሻገር እንደማይችል በ10 ጣቴ ፈርምላቸዋለሁ በማለት የተናገሩት ፕሮፌሰሩ በኢትዮጵያ ፖለቲካ ውስጥ ግን ዘላቂ ከሆነ ግቦች ይልቅ የአጭር ጊዜ እይታ ላይ መጠመዱን ጠቁመዋል። አሁን ባለው በማህበራዊ ሚዲያ የፖለቲካ በሚመራበት ዘመን ደግሞ ይህ አጭር ጊዜ እይታ ላይ የተንጠለጠለው የፖለቲካ ሀሳቤ የባሰ ወርዶ የየዕለት ጉዳዮች ላይ የተንጠለጠለ ሆኗል ብሏል። የአሜሪካ ከፍተኛ ዲፕሎማት ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችውን ምክረ ሀሳብ ተስፋ ሰጭ መሆኑን ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ያሉት የአሜሪካና የዩክሬን ባለሥልጣናት በሳውዲ አረቢያ ተገናኝተው ከመወያየታቸው አስቀድሞ ነው። ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሰኞ ዕለት እንደተናገሩት ይህ ብቻውን በቂ ነው እያልኩ አይደለም፣ ነገር ግን ግጭቱን ለማስቆም ማየት ያለብን አይነት ስምምነት ነው ብሏል። ኪየቭ ማክሰኞ በሚደረገው ድርድር ከሩሲያ ጋር በአየርና በባህር ላይ የተኩስ አቁም ስምምነት ለማድረግ ሀሳብ እንደምታቀርብ ይጠበቃል ሲሉ አንድ የዩክሬን ባለስልጣን ለአጃንስ ፍራንስ ፕሬስ ተናግረዋል። ሩሲያ ጊዜያዊ የተኩስ አቁም ሀሳብን ጊዜ ለመግዛትና የዩክሬን ወታደራዊ ውድቀትን ለመከላከል የሚደረግ ሙከራ ነው በሚል ውድቅ ማድረጓ ይታወሳል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በሀገራቸውና በአሜሪካ መካከል በሚደረገው ውይይት ቀጥተኛ ተሳትፎ ይኖራቸዋል ተብሎ ባይጠበቅም ከልዑል መሐመድ ቢን ሰልማን ጋር ለመገናኘት ሰኞ ዕለት ሳውዲ አረቢያ ገብተዋል። ዜሌንስኪ ሰኞ ከሰዓት በቪዲዮ ባስተላለፉት መልእክት ላይ ከውይይቱ ተግባራዊ ውጤት እንደሚመጣ ተስፋ እንዳላቸው ገልጸው የዩክሬን አቋም ፍጹም ገንቢ እንደሚሆን ተናግረዋል። የዩክሬን ቡድን በዜሌንስኪ የጽህፈት ቤት ኃላፊ አንድሬ ያርማክ በሀገሪቱ የብሔራዊ ደህንነት አማካሪና በርካታ የውጭና የመከላከያ ሚኒስትሮች ይወክላል። በሩቢዮ የሚመራው የአሜሪካ ልዑካን ቡድን እንዲሁ የብሔራዊ ደህንነት አማካሪውን ማይክ ዋልተዝ እና የመካከለኛው ምስራቅ መልእክተኛ ስቲቭ ወትክፍን አካቷል። ሩቢዮ ሰኞ ዕለት ጅዳ ከመድረሳቸው በፊት ለሰላም ስምምነቱ የዩክሬን ዓላማ በግልጽ ማስቀመጥ አስፈላጊ እንደሆነና አገሪቱ ይህንን ለማስቆም የሩሲያውያን እንደሚወስኗቸው ከባድ ውሳኔዎችን ለመወሰን ዝግጁ መሆን አለባት ብሏል። አክሎም ማድረግ የሚገባቸውን ምንም አይነት ቅድመ ሁኔታ አላስቀምጥም ብሏል። እኛ ምን ያህል ለመሄድ ፈቃደኞች እንደሆኑ ለማየት ለማዳመጥ ዝግጁ ነን እና ያንን ሩሲያውያንን ከሚፈልጉት ነገር በማነጻጸር ምን ያህል ልዩነት እንዳለን ለማየት እንፈልጋለን። ሁለቱም ተፋላሚ ወገኖች ሊያውቁት የሚገባው ነገሩ ለግጭቱ ወታደራዊ መፍትሄ የለም ያሉት ሩቢዮም ሊፈታ የሚችለው በዲፕሎማሲያዊ መንገድ መሆኑን ሁለቱም ወገኖች ሊገነዘቡት ይገባል ብለዋል። አሜሪካ ከ6 ሳምንታት ግምገማ በኋላ 83 በመቶ የሚሆነውን የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤይድ ፕሮግራሞችን መሰረዟን የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አስታውቋል። ውሳኔው በዓለም ዙሪያ በግምት 5200 ኮንትራቶችን እንደሚነካ የገለጹት ሚኒስትሩ ለብሔራዊ ጥቅማችን የማያገለግሉ እንደውም አንዳንዶቹ የሚጎዱ ናቸው ብሏል። ቀሪ 18 በመቶ የሚሆኑት ፕሮግራሞች በስቴት ዲፓርትመንቱ እየተመራ የሚቀጥል ይሆናልም ነው ያሉት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ዳግም በመጡበት የመጀመሪያው ስራ ቀን የውጭ ልማት እርዳታን ለ90 ቀናት በማገድ ውጤታማነቱንና ከአሜሪካ ፖሊሲ ጋር መጣጣም መቻሉን ለማየት ነበር ፊርማቸውን ያሳረፉት። ፕሬዚዳንት ዶናልድ ትራምፕ የመንግስቱ ወጪን ለመቀነስ ባደረጉት ጥረት ነው የአሜሪካ ዓለም አቀፍ ተራድኦ ድርጅትን ኢላማ ያደረጉት። የውጭ ጉዳይ ሚኒስትሩ የትኞቹ ፕሮግራሞች እንደተሰረዙና የትኞቹ እንደሚቀጥሉ በትክክል የገለጹት ነገር የለም ተብሏል። እርዳታውን ከማቆሟ በፊት አሜሪካ በዓለም ላይ ትልቋ ለጋሽ ሀገር ሆና ቆይታለች። እንደ አውሮፓውያኑ የዘመን ቀመር በ2024 42 በመቶ የሚሆነው የሰብአዊ እርዳታ በተባበሩት መንግስታት የቀረበም ነበር ተብሏል በዘገባው። በመጨረሻም ኤክስ በአሜሪካና በዩናይትድ ኪንግደም ስራ አቋርጦ እንደነበር ተገለጸ። ትናንት የማህበራዊ ሚዲያ ገጹ መስራት አቁሞ እንደነበር የተገለጸ ሲሆን በሺዎች የሚቆጠሩ ተጠቃሚዎች ኤክስን መክፈት አልቻሉም ነበር። ኤሎን መስክ የሚያስተዳድረው ኤክስ የቀድሞ ትዊተር ወይም መቋረጡን በ10 ሺዎች ከሚቆጠሩ የአሜሪካ ተጠቃሚዎች ሪፖርት ማድረጋቸውን ዳውን ዲቴክተር የተባለው ድረገጽ አስታውቋል። በዩናይትድ ኪንግደም ከ8,000 በላይ ሪፖርቶች ተደርጓል። ትናንት ከሰዓት አካባቢ የኤክስ ገጽ መቆራረጥ መስተዋሉም ተገልጿል።
ማህበራዊ ሚዲያውን ለመጠቀም የሞከሩ ሰዎች ገጹ ላይ አዳዲስ መረጃ ማግኘት እንዳልተቻለም ገልጿል። ኤሎን መስክ የአገልግሎት መቋረጥ የተከሰተውን ከዩክሬን አካባቢ በተቃጣ ከፍተኛ የበይነ መረብ ጥቃት ምክንያት ነው ብሏል። ዩክሬንን እና ፕሬዚዳንቷ ቮሎዲሚር ዜሌንስኪን በመተቸት የሚታወቀው መስክ ለክሱ ማስረጃ አላቀረበም። የውጭ ኃይሎች ስለመሳተፋቸውም ያለው ነገር የለም። የተደራጀና ትልቅ ቡድን ወይም አገር እጁ አለበት ሲል በኤክስ ገጹ ጽፏል። ከዩክሬን አካባቢ የተቃጣ ኤክስን ለማስቆም ያለመ ትልቅ የበይነ መረብ ጥቃት ነው ሲሉም አክሏል። የድረገጻችን ትስስር የሚቆጣጠረው ኔት ብሎክስ ዳይሬክተር አልፕ ቶከር እንዳለው ኤክስ የተቋረጠው በበይነ መረብ ጥቃት ምክንያት ሊሆን ይችላል። 6 ሰዓት ገደማ የቆየው የኤክስ አገልግሎት መቋረጥ በመላው ዓለም ተጽዕኖ እንዳሳደርም ተናግሯል። መስክ ከዚህ ቀደምም ኤክስ አገልግሎት እንዲያቋርጥ የሚያደርግ ዲዲኦኤስ ሙከራ እንደተደረገ ጠቁሞ ነበር። ሆኖም ግን አልተረጋገጠም። ትናንት የተከሰተውን የአገልግሎት መቋረጥ ተከትሎም በሰጠው አስተያየት የኦሪዞና የህዝብ እንደራሴ ማርክ ኤልን ከሃዲ ሲል ከሷል። የህዝብ እንደራሴው ወደ ዩክሬን ለጉብኝት በመሄዳቸው ነው ከሃዲ ያላቸው። የህዝብ እንደራሴው በምላሹ ነጻነትን መከላከል አሜሪካን ታላቅና ደህንነቷን የጠበቀ እንደሚያደርጋት የማትረዳ ከሆነ ስራውን ለእኛ ተውልን ሲሉ ለመስክ በኤክስ ገጻቸው ምላሽ ሰጥተዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።